ስሜት እንዳለሽ ሁሉ እኮ እኛም ስሜት አለን። እኛም እኮ ስንጠረጠር በጣም ይደብረናል። እኛም እኮ ምንም ስራችሁ ነገር አታርጉ። እኔን ጠርተሽ እኔ ቶፋ ሆነን ተገናኝተን ማውራት እንችላለን። አንቺና ቶፋ ብቻ ማውራት አትችሉም። ማሪማ በምንድን ነው የሚቀኙ? ማለት የሚያስጠላ ጉዳይ እኮ አላረግንም ማለት ጭራሽ አላገኘው ባልሽን ችግር የለውም። እንደዛ ከሆነ ንገሪኝና በተአምር አላገኘው ትዳርሽን እኮ ለመበጥበጥ ምናምን ነገር እኮ ፈልገሽ ነው ማሪማ። በምን እየበጠበጥሽ ነው? ሰላም አይደለንም። ዋላሂ ህይወትሽ አለ፣ ትዳርሽ አለ ማሪማ። ባል ያለ ብለሽ ወንድምሽን ተሽዋል። ባል ያለ ብለሽ አይደለም ካላመነኝም አላመነኝም ብዬ ጠራጠርም ልናደደም ይገባኝ እኔ ነኝ አይደለም። ሳያምነኝ ሲቀር እኮ እኔም የታመንኩት ሚስቱ ለምን አላመነኝም ብዬ ደብረኛል፣ ከፋኛል። ቆይ ማርያም ምን ትሆን እንዴ? ለማርያም ማን ነው የሚያስበው? ማን ነው? እኔን እንደ ውሻ ነው የሚያደርገኝ፣ እንደ ውሻ። ለምን የሆነ ሰው መጥቶ ማርያም ቢል ይሄን ያህል ይሆናል ወይ ብዬ እቀናለሁ። እሺ አታስቡልኝ፣ ቢያንስ ሰላሜን ስጡኝ። ሰላም ትንሽ ጊዜ ደስተኛ ነኝ እባክህ። ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ሰሞኑን ትንሽ ጠፋሽ እያላችሁ ነበርና ከነገሮቹ አንጻር ከሁኔታዎቹ ነው ጠፍቼ የነበረው። ታውቃላችሁ ብዙዎቻችሁን ትንሽ አስቆጣችሁ ነበር ምናምን፣ ነገር ግን ልክ አልነበረም የነበረው ነገር፣ ሁኔታዎቹ ምናምን ነገር ማለት ዋናው እቅዴ ሁለቱን ማስታረቅ ነው ሀሳቤም አላማዬም እንጂ ሌላ አላማም ወይ ደግሞ ሌላም ነገር ኖሮኝ አይደለም። ግን ደግሞ ሁለቱን ለማስታረቅ ግዴታ እኔ መሀል መግባት አለብኝ። ምክንያቱም ማንም ሰው መሀል እየገባ አይደለም። ሶፊን ታውቁታላችሁ። ሶፊ በጣም ከቶፋ ጋር እየተጣላ ያለበት ሰዓት ላይ ነው ያለው እና ሲጣላ ደግሞ ኖርማል ጥል አይደለም እየጣሉት ያሉት፣ የእልህ ጥል ነው። የእልህ ጥል ሲሆን ደግሞ መሰማማት አይኖረውም። ያመት ያወራል በመሀል ላይ ጸብ ብቻ ሳይሆን ከጸብም የበለጠ አይነት ነገር ሆነ። ተረዳችሁ? ትግል አይነት ነገር ሆነ እና ያን ነገር ለማስተካከል ሲባል ግዴታ እኔ መሀል መግባት ነበረብኝና መሀል ገብቻለሁ። ያ መሀል መግባት ያስቆጣል ብዬ አስቤ አላውቅም ነበር። ግን ደግሞ ካስቆጣችሁ ምንም ላደርግ አልችልም። ዛሬ ደግሞ መሪማም ላዋራሽ ፈልጋለሁ ስለ ሁኔታዎቹ ምናምን ነገር ብላኝ ነበረ። እኔ ዋናው እቅዴ እነሱን አስታርቆ የድሮ የነበራቸውን ወንድማማችነት፣ ሰላማቸውን፣ ፍቅራቸውን ማየት ነው የምፈልገው። በቃ ነበረ በጣም ድሮ። ምክንያቱም የሚዋደዱ የሚተሳሰቡ በጣም የሚፈላለጉ ሰዎችን አንድ ላይ ካልሆኑና ካልተዋደዱ ምን ጥቅም? ማሻላ ደግሞ ታርቀው አይተነዋል እና ታርቀዋል ሁለቱም በጣም ደስ በሚል ሁኔታ። ያ ሁሉ ሽማግሌ ተሰብስቦ እንደዛ ሁሉ ነገር ተፈጥሮ አይታችኋል። ሽማግሌ የሰበሰብን ሰዓት ላይ ምናምን ነገር በቃ ብንታረቅም በሩቅ ሆነን ነው ምናምን አይነት ነገር ሲሆን በጣም ስሜታዊ ሆኜ ነበረ። ምክንያቱም ብዙ ነገር እያለ አብሮ ብዙ ነገር ያሳለፈ ሰው ትንሽ ነገር አቃቅሮት ወይ ደግሞ ትንሽ ነገር አጣልቶ አኑ ትንሽ ይቀናል። ከዛ ደግሞ ቶፋ ደግሞ ትንሽ ነገር ሲጠረጠር ምናምን ነገር ባላረኩት ነገር እንዴት ብሎ አግሬሲቭ ይሆናል። ከዛ ሶፊም አለ ምናምን ይሄ ጸብ ሆነ፣ በጣም ማያዳግም አይነት ጸብ ሆነና ያ ነገር ደግሞ ትንሽ አከበደው ነገሮችን በሙሉ። ለዛ ይመስለኛል በጣም ከብዶ ነው የነበረው ሽምግልናው። ግን አልሐምዱሊላህ ሽምግልናው በጣም በተሳካ ሁኔታ ነበር ያለቀው። በመሀል ጸብም ቢሆን በመሀል ጥልም ቢሆን በአሪፉ መልኩ አልቋል። ምክንያቱም ሽምግልናው እንዳለቀ ሁለቱም ተቃቅፈው ሰላም ተባብለው ነበርና ከዛ አንፃር ደስ በሚል መልኩ ያው ማሚ ምረርታኝ አላህ ምረርቶን ጥሩ ነገር ለማድረግ ሞክረናል። መሩ እየመጣች ነው እንግዲህ እሷም ያው ደስ ስላላት ያንን ደስታዋን ለማካፈል ይመስለኛል። ምክንያቱም ስለተታረቁ በጣም እንዲታረቁ ሁላችንም ፈልገን ነበረ እውነት ለመናገር ከሆነና መታረቃቸው እጅግ በጣም ደስ የሚል ነገር ነበረ። ለዛ ነው መሩ ሰላም አለይኩም ትንሽ አንዳንዴ መቆም ቆንጆ ነው። ተራመርኩ ካሜራ መራመድ አንዳንዴ ቆንጆ ነው ብዬ ነው። ሰው ፊቴ ትንሽ ቶሎ ብጥብጥ ምናምን ነገር ስለሚል አንዳንዴ መራመድ ይሻላል። የዳኒት ምናምን እየወሰድሽ ነው አባታም እና ሳይሽ አንቺ እንትን ነሽ መሰለኝ በጣም አጭር ናት እና እንደዚህ ቢሆን ይሻላል። ጭራሽ ነው የሆነ ላይ እንዲያዩሽ ነው። ስለዚህ ቢያንስ እንደዚህ ልይሽ እና ሰላም ለምን ስራ ቆንጆ ነው።
የትኛው ስራ? አይ ያለው የቤት ውስጥ ሶፋን መንከባከብ የቤት ውስጥ እንደ የቤት ውስጥ ማንችል እኔ ድሮ የውጪ ስራ እየሰራሁ ቤት ስራ ሰርተው ነው እንደከሚስሉ ሰርታችሁ ምናምን ነበር። አሁን ግን ሳይሆን አንዱ ሰጥቶ አንዱ አያልቅም፣ አንዱ ስቲ አንዱ አያልቅምና ይሄ ቤት መዋል አሁን እኔ መረዳሻለሁ። ቤት ነው ቢጋንዴ ከጓደኛሽ ከአንዱስ ማሻአላህ ደህና ናቸው። ሁሉም ነገር ተስተካከለ። ከዛ ደግሞ ሽምግልናው ባይደረግ ኖሮ በጣም ከባድ ነበር የሚሆነው ከሚባለው በላይ እንጂ የማይባል አይነት ነገር ነበር የሚሆነው። እኔም እንዳጋጣሚ ስለሱ ጉዳይ ነበር ላወራሽ ነበር። እሺ ካሜራ ይፋ ወይስ እንደፈለግሽ ችግር ያሳልሽ ላንቺ ከፈለግሽ ነው እንጂ ችግር የለውም። ምን ነው የተፈጠረ ነገር ማውራት ፈልጋለሁ። ይኸውልሽ አሁን በሌላ ነገር እንድትራጅብኝ አልፈልግም። ገና ካሁን ቀድሜ እየነገርኩሽ ነው ያለሁት። ግን ደግሞ ተፈጠረ ችግር አለ አሁን ላይ። ችግር አለ። ችግርኛ ቤት ጠፍቶ ያውቃል? ምን አለ ነገር አለ ማለት መቼ ሰላም ሆነን እናውቃለን? በምን ጉዳይ? በሁሉም ጉዳይ። አንዱ ጉዳይ ተፈታ ሲባል አንዱ ጉዳይ ሆነ ሲባል አንዱ ጉዳይ በቃ መቼ ሰላም ሆነን አሁን ላይ ደግሞ እየሆነ ያለው ነገር እኔ እንጃ። ልክ ነው። እስቲ አንቺ ልጠይቅሽ። አሁን ባለፈው ቪዲዮ ሽምግልና ምናምን ካለፈ እኔ አላውቅም። የሽምግልናው ጊዜ ግራ ገብቶኛል። እናንተ ስታወሩ በምን እንደተጣሉ ምን እንደተፈጠረ አክቹአሊ ምንም ማውቀው ነገር የለም ነበር። እንደተገናኛችሁ አንቺና ቶፋ አኑን ወስተሹ እንደነበረ ምንም የማውቀው ነገር የለም በሰዓቱ። ከዛ እኔ ደግሞ በሰዓቱ ማባበስ ስላልፈለኩኝ እሺ ብዬ ዝም ብዬ እንደሚያክሰፎኝ አለፍኩት። አይተሻል ከአኑ ጋር እንዴት ስንጣላ እንደነበር እንዴት ስንጫጫህ እንደነበር አይተሻል። ከዛ በኋላ ደግሞ ይሄ ነገር ብዬ ቪዲዮዎቹን ማየት ጀመርኩ። ማለት ልክ ነው። አንቺ ሽምግልና ለመጥራት መጀመሪያ ከእውነት እኮ ነው ማለት እኔ ለወንድሜ እያገዝኩ አይደለም። ወንድሜን ተቃርኒ ብዙ ነገሮችን ላይ እንትን ያልኩ እንደሆነ እያየሽ ነው። ግን ደግሞ አሁን ላይ አኑ ልክ ይመስለኛል ጥርጣሬውን እያባባሳችሁበት ነው። የሆነ ሌላ ነገር እንዲመስል እያረጋችሁት ነው። እናንተ በተገናኛችሁ ቁጥር አኑ ሌላ ነገር የሚያስብ ከሆነ በቃ ይሶኪ ቆም አይደለ? ሌላ ነገር እንትን ማለት አይጠበቅበትም። አሁን ምን መጣ ጭራሽ ይሄ እንዴት ነው? አንቺ ዋሽተሽው አይመቸኝም አሞኛል ብለሽው ከዛ በኋላ ከቶፋ ጋር ሲያገኘሽ ይሄ ልጅ ምን ሊያስብ ይችላል? በሱ ሲፈረዳል ምን ያስባል? እሱ ጋር ልከልሽ በዛ ታጓሽ መውጣቴ ልክ አልነበረም፣ ማውጣቴ ልክ አልነበረም። ግን እሱ ማለት ልክ ነገሮች ይኸውልሽ ልክ ነበር አልነበር ማለት ነው። ልክም አልነበር። ምክንያቱም ይሄ ነገር እንደዚህ አይነት ነገሮች ካሰብሽ አንቺ ሶፊ እኔን ጠርተሽ እኔ ቶፋ ሆነን ተገናኝተን ማውራት እንችላለን። አንቺና ቶፋ ብቻ ማውራት አትችሉም። ሚስ ገብቶሻል? እዚህ ጋር ያንቺ ህይወት ብቻ አይደለም እየተበጠበጠ ያለው ኪያ፣ የኔም ህይወት እየተበጠበጠ ነው። በእናንተ ጥል ምክንያት የኔም ህይወት እኔ ሰላም መሆን አልቻልኩም። ማሩ አንቺም እንደዛ አኑ እያሰብሽ ነው ይልሽ። አንዳንዴ አልዋሽሽም ወላሂ የሆነ ወሰድ ያርገኛል አስባለሁ። ከፍቅር አንፃር ነው ብዬ አስበዋለሁ። ምናልባት በጣም ስለምወድ ሆኖ ቶፋን ምናምን እላለሁ። ግን ደግሞ የምትሰጡን ነገር እንደዛ ነው የሚያስኬደን፣ ወደዛ ነው ላይክ አሁን ዛሬ ሰላም ሆነ መቃው ማሻአላ ምናምን ብለን ሰላም ሆነን ከዛ በኋላ ነገ ጧት ደግሞ የሆነ ነገር ይፈጠራል ማላችሁ። ከዛ በኋላ ወደ ቀድሞ እንመለሳለን። ለምን? እሺ ለምን? ሽምግልናው ላይ እኮ ሰላም ነበርና ምንድነው ከዛ በኋላ የተፈጠረ ነገር አላየሁትም። ከዛ በኋላ እኮ አላገኘሁትም፣ በሰዓቱ አላየሁትም። እኔ የሽምግልናውን ቪዲዮ ያን የተገናኛችሁበትን ቪዲዮ አይተሽ ከሆነ አላገኝሽ ያላየሽው ያኛውን ቪዲዮ ነው ማለት ነው። ስትገናኙ የነበረውን ቪዲዮ አላየሽ። ያኛውን ቪዲዮ እኮ ይልሽ ለምን አስፈላጊ ነው ወይ? ለምን ወንድሜንስ ላይክ ይሄ ዝም ብሎ ቅናተኛ አይነት ነገር ታስቡታላችሁ ወይ? ልክ ነው መቅናቱ፣ ልክ ነው እንደዛ ማሰቡ፣ ልክ ነው። አሁን እኔ እሱ ፊት ልክ ነው ላልል እችላለሁ፣ ግን ልክ ነው እንደዛ ማድረግ ኪያ ልክ ነው። አንዴ የሀገራችንን ባህል የምታውቂው ከሆነ እኔ አላውቅም፣ ብዙ ሀገሮች ስለኖርሽ አላውቅም። ግን ደግሞ ይሄን ነገር ማሚና ማከሪያት
ልክ ሽማግሌዎቹን ስጠራ እንዴት ነው? እሺ ሽማግሌ ስጠራ ማንን ነው መጀመሪያ የምጠራው? እንዴት ነው የምጠራቸው? ደውዬ ነው የምጠራቸው? ምንድነው ማደርገው ሲባል አይ ሄደሽ በአካል እንደዚህ ሰው ጠርቻለሁ፣ ስለዚህ በእንደዚህ አይነት ሰዓት ታገኙ። ሲቀጥል ደግሞ መጀመሪያ የሚጠራ በዳይ ሳይሆን ተበዳይ ነው። ተበዳይ ደግሞ ባለቤትሽ ነው አይደለ? ቆይ አይ ባለቤትሽ ነው ተበዳዩ አይደለ? ነው እናንተ እኮ ወንድምና እህት ናችሁ። ለእናንተ ሽምግልና ያስፈልጋል ብዬ አላስብም። ኖ እኔ እንዴ ሰላም እኮ አይደለንም ኪያ። አውቃለሁ እኮ ሰላም የለንም። እኔም እኮ በአኑ ጥርጣሬዎች ምክንያት እኮ የኔም ህይወት እኮ ታውቋል። እኔ ከቱፋ ጋር ሰላም አይደለሁም። እሺ የለም ስደውልለት አያነሳም ስልክ የለም። ማን የሌለው? ቱፋ ላወራው ፈልጌ ነበረ ግን ደግሞ የለም። እሺ ቤት እጠብቀዋለሁ ቁጭ ብዬ አሁን ሄጄ ቤት ሆኜ እጠብቀዋለሁ። ግን ደግሞ ለምን ይሄን ያህል እንደዚህ መቀራረቡ አስፈላጊ ነው ወይ? ካልፈለገ አልፈለገም ነው በቃ ማለት አልገባኝ። አንቺ ያው ወደፊት ትወጃለሽ አይደል? እኔ ልጅ ላስቀይምሽ አልፈልግም ኪያ። ግን ደግሞ አሁን ላይ እኔም ለራሴ ትዳር ዘመቆም አለብኝ። የራሴን ትዳር ማስጠበቅ አለብኝ። እስካለው አላህ እስካለ ድረስ ፈጣሪ እስካለ ድረስ እድሜ እስካለ ድረስ ሰላማዊ ህይወት ሰላማዊ ትዳር እፈልጋለሁ። ማንም ጭቅጭቅ የማይኖርበት ትዳር እፈልጋለሁ። ኪያ እየፈረድኩብሽ አይደለም፣ እየፈረድኩባችሁ አይደለም። ግን ደግሞ በዚህ ልክ መቀራረቡ አያስፈልግም። ማለት ምን ያህል የተቀራረብ ነው መሪማ? ምን ያህል የተቀራረብ ነው? ቆይ አንዴ እያልሽኝ ያለሽው እኮ አሁን እያልሽኝ ያለሽው ለሽምግልና ለምን ጠራሹ ነው በቃ። ሰው ከዛውጪ ከፈለግሽ መሪማ ይሄን ሰው አግኝቼው የሆነ አብሬ ቁጭ ብዬ ጥሬ ስጋ እየበላሁ እየተዝናናሁ ነው። ያያችሁ ነው የምትመስሉት። ያያችሁን እኮ ኖርማል ጓደኛ ማቾች እንደሚያደርጉት መናፈሻ ውስጥ እየተቆጣሁት ነው። በሰዓቱ ግን ቶፋ ራሱ ምን ብሏል? እየተቆጣሁት ነው። ምን ብሏል ቶፋ ራሱ? ለአኑ ሁለተኛ ሚስት ጋር አልደርስም፣ ሁለተኛ አጠገቧ አልደርስም ብሏል። እኔ ነኝ ከፈረ። ስለዚህ አንቺ ደግሞ ያንን ነገር እንዲታረቁ ብዬ እኮ ነው። እሺ በአንቺ ምክንያት እኮ ላይክ አሁን ይሄ ያንቺ የግል ሀሳብ ነው። አንቺ በውስጥሽ ያሰብሽው ሀሳብ ነው አይደለ? እሱን ሀሳብ ደግሞ በሰዓቱ እኔም አኑም ቶፋም ላይክ ቶፋ ሊረዳሽ ይችላል። እኔ እና አኑ ግን ልንረዳሽ አንችልም። ምክንያቱም ቶፋ ለኔ ባሌ ነው፣ አኑ ደግሞ ላንቺ ባልሽ ነው። ስለዚህ ማንም ሰው ላይክ ይቀናል። ደግሞ አዎ አኑ ቅናት አለበት፣ እኔም በደንብ ቅናት አለብኝ። አልችልም ነገር ቀንተሽ ነው እንዴ? ለምንድን ነው ማልቀነው? ማሪማ በምንድን ነው የሚቀኙ? ማለት የሚያስቀና ጉዳይ ካላረግንም ማለት ጭራሽ አላገኘው ባልሽን ችግር የለውም። እንደዛ ከሆነ ንገሪኝና በተአምር አላገኘው። አታገኘው። እሺ ማሪማ በቃ አያስፈልግም። ላይክ አታገኘው። አሁን ይሄ ቪዲዮ ደግሞ ሌላ ጣጣ ችግር የለውም። አይ ሌላ ጣጣ ምናምን ማምጣቱ ወይ ደግሞ ችግር መሆን አለ። ማሪማ አንድ እንድትረጂ የምፈልገው ነገር ከትንሽ ጊዜ በኋላ እኮ እንገናኛለን። የዛን ሰዓት ላይ ልቀሩ ነው ይልሽ ለትንሽ ጊዜ ነገሮች አሁን ላይ በቃ ውስጡ በጣም ቅናት አለ። አትሊስት ውስጡ ቅናቱ እስኪጠፋ ድረስ የነበረው በቶፋ መቼም አይጠረጥርሽም። ከዚህ የዛሬ ምን እየጠረጠረኝ ነበር ከቶፋ ጋር። ከዛ በኋላ በነገረው ነገር ነው አይደለም ማሪማ የድሮውን ነገር እያነሳን እኮ እንድንጣላ ምናምን ነገር እኮ አይደለም። አንቺ ነሽ የድሮውን ነገር ያነሳሽው ነው እያልኩሽ ያለሁት። የድሮውን ነገር ያወራሽው አንቺ ነሽ። አሁን ደግሞ እያወራው ያለሁት እኔ ስለምንድን ነው አሁን ላይ የተፈጠሩ ያሉ ነገሮች ናቸው። ማግኘት የሆነ በጣም አርጀንት አስቸኳይ የሆነ ነገር ካለ እኔና ቱፋን አንድ ላይ ማግኘት ትችያለሽ። ሶፊና ቱፋን አንድ ላይ ማግኘት ትችያለሽ። ኦኬ ቱፋን ማግኘት ግን ይሄ እንዴት ነው? እሳት ላይ ጋዝ እንደማርከፍከፍ ነው። እስቲ አንዴ ነገር እሺ፣ በስጋ ላንዛመድ እንችላለን፣ ግን ከወንድሜ እንዳለዩ እንድታቂ ይፈልጋል። ጭራሽ እንደ ወንድሜ ብቻ አይደለም። ባልሽ እኮ አለ፣ ህይወትሽ አለ፣ ትዳርሽ አለ። ማለት ባል ያለ ብለሽ ወንድምሽን ተሽዋል። ባል ያለ ብለሽ አይደለም እኮ የስጋ ወንድም ስለሌለኝ እኔ ወንድም ሳይኖረኝ መቅረት አለብኝ ማለት ነው። አንቺ የስጋ ወንድም አለሽ፣ እኔ የስጋ ወንድም የለኝም። ስለዚህ እኔ መሪማ አሁን እኮ እኔ ትዳርሽን እኮ ለመበጥበጥ ምናምን ነገር እኮ ፈልገሽ ነው መሪማ። በምን መልኩ እየበጠበጥሽ ነው? ሰላም አይደለንም እንዴ? ሰላም ያለሽው እርግጠኛ ነሽ? ሰላም ያለሽው በእኛ ጉዳይ ነው ወይስ በእናንተ ጉዳይ? እንዴ የእናንተ ጉዳይ እኮ ነው እኛ ጋር የመጣው። መሪማ ይኸውልሽ፣ እኔ እኮ በእናንተ ጉዳይ እንዳይገባ ከአኗር ጋር እንኳን እየተጣላሁኝ ነው ያለሁት። ራስሽ ማስቆም የምትችይው ነገር ጀስት ይሄን ያህል ትልቅ ነገር አይደለም አይደለ? ቶፋን ካጣሽ ትሞቻለሽ ወይ ደግሞ ላይፍሽ ይመሰቃቀላል። ፕላስ ደግሞ
እስከ መጨረሻው ተጣሉ አይደለም ግን ደግሞ የሚያስጠረጥህ እንትን የሚለውን ነገር እሱ ላይ ከፍተህ ተፈጥሮበት ነገር አታድርጉ። ወንድም እስከ ዛሬ ለምን አልቀናችሁም? ሰው ለምን እየቀና አይደለም? መቅናት ካለብኝም ደግሞ መቅናቴ ልክ ነው። አንዋርም መቅናት ካለበት መቅናቱ ልክ ነው። መቀኝበት ነገር ወቁ እንዴ! እንዴት ነው? እሺ አውኛል ብለሽ አመት አብሮ ነው ልክነት። እሺ እሱን ነገር እኮ ማሚ ታውቃለች። ምክንያቱም ቶፋ ነው ማሚ አገኘዋለሁ እኔ እያልኩሽ ያለሁት ደግሞ ለኛ ጭንቅላት ተጠንቀቁልን ነው። እሺ ለቶፋ ስተራው አሞኛል ካልመጣህ እንጣላለን ቢጂው ምክንያቱም እኔ ሊያገኘኝ እንደማይፈልግና እንደማያገኘኝ ተናግሯል። በስተክል ማለት ነው እኮ መሪም አዳምጪኝ አንዴ። ከዛ በኋላ እሺ ብዬ እሱን ለማግኘት እንደምንም ነገር ሞከርኩኝ። ከዛ በኋላ ማሚ እንደውዬ ማን ነው ጋር መጀመሪያ ማግኘት ያለብኝ ማን ነው ስላት ቶፋን እንደምንም ብለሽ አናግሪ። በዛኑ ሰዓት ደግሞ እንዳጋጣሚ ሆኖ አንዋር ነይ ምሳ እንብላ እንጣለኝ ኖ አልችልም አልኩትኝ። ለምንድን ነው ያልቻልሽ? በቃ ትንሽ አሞኛል ስለዚህ ቤት ውስጥ ማረፍ ፈልጋለሁ ብየው እኮ ይልሽ እሺ ቆይ እዛ ከምትዩ ማለት ነው አንዋር ምን ያህል ቅናተኛ ሰው እንደሆነ ታውቂያለሽ እኮ ብየው ስወጣ ዝም ይለኛል። በባሊን ባሪ ኮኔ ይማቅ አይደለ? ስለዚህ አሁን ምን አደረግሽ? ጭራሽ ጥርጣሬው እኮ ዋስ ጨረሰ እኮ አሁን እኮ ጨረስን እኮ ተታረቁ እኮ ለምን ያን ነገር እንዳሆነ ሁሉ ነገር ካለቀ በኋላ ነው አንቺ እየመጣሽ ያለሽው። አሁን እኮ ተታረቁ አንገለና ቀረበ ሁሉም ነገር አለቀ። መቼም ቢሆን ከልቡ እንደዚህ አይሆንም ልንገርሽ አይደለ? ፊቱን አውቀዋለሁ ወንድሜን እኮ አውቀዋለሁ። የምር ከልቡ ደስተኛ ሆኖና ይልሽ የምር ደስተኛ ሆኖ ከልቡ ሲታረቅና እንትን ሲል አንድ አይደል የሆነ ነገር ይዞ ውስጡ ሲታረቅ ፊቱን አውቀዋለሁ እንዴ አሳድጎኛል እኮ ወንድሜ ነው። ውስጡ የሆነ ነገር ይኖራል። ውስጡ ተታረቀ በኋላ እንደዚህ ሰላም ከሆነ በኋላ ውስጥ የሆነ ነገር ይኖራል። ይከፋል። ምኑ ነው የሚከፋው? ማለት የሚያስከፋ ነገር አለ? ቆይ የሚያስከፋ ነገር እኮ የሆነ ነገር ስታጭ ልንገርሽ ትዳርሽ ከምንም ነገር አይበልጥብሽም? ይበልጥብኝ። ውስጥሽ ያላችሁ ልጅ አብራችሁ ማሳደግ ከምንም ነገር በላይ አይበልጥብሽም? ስለሚበልጥብኝ ነው ያለው። ስለዚህ ምን ላድርግ? በቃ እሱ የሚያናድደው ነገር ለትንሽ ጊዜ አታርጊ። እኔ አሁን እኮ ተውፋን ጭራሽ ይሄ እንዴት ነው አላውቅህም በይው እኮ አይደለም እንደዛም እንዲሆን አልፈልግም። ምክንያቱም አንቺ ነገ ለምትወልጂው ልጅ እኔ አክስት ነኝ። እንደዛ አይካልሽ እኔ ዘመን ነኝ። መሪም አሁን እኮ ያገኘሁትኝ እኮ ቀን በቀን አይደለም። ያለው ጥርጣሬ ጭራሽ እየጨመራችሁበት ነው። ይሄ ነገር አሁን ለምሳሌ እናንተ ለአሁኑ ሰዓት ነግሩ መገናኘታችሁ ብቻችሁ መገናኘታችሁ አሁን ላይ ጥርጥይ እንዴት ነው እሳት ላይ ጋዝ እንደማርከፍከፍ ነው። ስለዚህ ያላችሁ ነገር ቀንሱት፣ ገደብ ስጡት። እንዴ ለምንድን ነው ሰው ሌላ ነገር አሳሳቢ የምታረጉት? ችግር የለውም። እሱም ቢሆን እኮ ሳወራው እኮ ላወራው የፈለኩኝ ላወራው አልቻልኩም። ስመክርሽ ለኔ እንደዚህ ያገርሽኝ ነገር ለቶፋ ባትነግራት ለምን አልነግረውም? ትዳርሽ ይበጠበጣል ያናቃል። ምክንያቱም አንቺ ወንድምሽም መትቀኑ አይነት ከሆነ ሰው ትዳራችሁ ላይ ተማምናችሁ አይደለም ያላችሁት ማለት ነው። ሳስበው እኔ አንደኛ ነፍሰ ጡር ሆኜ ማለት በይሳለ ከሱ ጋር መማግጥ በምን አማርኛ ነው? አሁን እኔ ትማግጫለሽ አልኩ። አስፎካዳ እንዳንገናኝ የፈለጋችሁት ምን እንዳናደርግ ነው? የእሱን ጥርጣሬ አጥፉለት። አጠፋን እኮ ከሱ ጋር ቁጭ ያለሽን። አሁን አንቺ ነሽ የመጣሽው። እሱ እኮ ታረቀ እኮ ሰላም ሆነ። ወንድሜን አውቀዋለሁ ብለሽ ነው እየመጣሽ ያለሽው። ወንድምሽን ካንቺ በላይ ደግሞ እኔ ሚስቱ አውቀዋለሁ። መሪማ በደንብ አውቀዋለሁ ምን አይነት ስሜት ሊሰማው እንደሚችል። ካላመነኝም አላመነኝም ብዬ ተጠራጠርም ልናደድም ይገባኝ እኔ ነኝ አይደለ? ሶ ሳያምነኝ ሲቀር እኮ እኔም የታመንኩት ሚስቱ ለምን አላመነኝም ብዬ ደብረኛል፣ ይከፋኛል። አንቺ ግን እዚህ ጋር መተሽ ብዙ ጊዜ እንዳታገኝ እንዴ? ቶፋን እኮ ነው ያገኘው አይደል? መቼ ነው አግኝ? እስቲ አንቺ በጣት ቁጠሪልኝ። እስቲ አንቺ እኔ በዚህ ሳምንት ብቻ አኗርጁስ ለቃ ሁሌ ነው ማውራት የጀመርኩት። አንዴ እኮ ነው ያገኘው የዛን ሰዓትም ከዛ በኋላ ወዲያው እነቱ አኗር መተው እየተከታተሉ ነው አይደል? ሶ እንደዚህ የሚከታተለን ሰው ቃጥሮ የሆነ እንደዛ አይነት ደረጃ ላይ እስክደርሱ ለምን ትጠብቃላችሁ? ያንን ነው እያልኩሽ ያለሁት። እናንተስ መጀመሪያ ያን ነገር እስኪ እዛ ድረስ መሄድ ለምን አስፈለገ? ዝም ብላችሁ እኮ ባላየ ባልሰማ ነው ይሁን ያለው ላይ ኢትስ ኦኬ ነው። አይ መሪማ ብዙ ነገር አይተሻል። እኔና ሱማን ነገር አይደለም፣ ግን ደግሞ ባዳስቆራው የመጣ ሰዓት ላይ ብዙ ነገር ሲናገር ፊቱን ሪአክሽኑን ምናምን እያየሁት ነበርና ስጠይቀው እንኳን ታምኛለሽ ኪያ ባንቺ ጉዳይ የሆነ ነገር ሳነሳበት እኔን እንደ ውሻ ነው የሚያደርገኝ። እንደ ውሻ ለምን
የሆነ ሰው መጥቶ መርያም ቢል ይሄን ያህል ይሆናል ወይ ብዬ እቀናለሁ። ለምንድን ነው በዚህ ልክ ቦታ የሚሰጣት? ለምንድን ነው? እህቱ ስለሆንኩ መርያም አሁን ጭቋር ለምን ተዋወቀኝ? እነሱ ከልጅነት ጀምሮ እኮ ተዋወቃለሁ። እሺ ትተዋወቃላችሁ። እኔም ከልጅነት ጀምሮ ያውቀኛል፣ አሳድጎኛል። አውቃለሁ። ስለዚህ ሶላ አንቺ የሚሰጥሽ ቦታ አለ፣ ለኔ የሚሰጠው ቦታ አለ። አለቀ። አንቺ ደግሞ እኮ ከኔ በላይ ሚስቱ ነሽ። ሶላ የሚሰጥሽ ቦታ ትልቅ ነው። አላገኘሁትም። እንደ ሚስት አይደለም እየተከበርኩ ያለሁት። በእናንተ ምክንያት ሁሌ የሆነ ጸብ በተፈጠረ ቁጥር እኔን እያመናጨቀኝ ጥያቄ ውስጥ ያለውን ጥርጣሬ እንኳን ማውጣት አልቻልኩም። ዝም ማለት ወይ ዝም እንዳልኩኝ እንድሞት ነው የተፈለገው መሰለኝ። መርያም አይደለም ለተሻለሽ አቅም እባካችሁ ጤናሽን ታንከባከቢ። ራስሽን እኔን በዚህ ልክ ሁላችሁም ሰላም አይደላችሁ። ሁላችሁም ትመጣላችሁ። ያም ወንድሜም ይመጣል እንደፈለገ ተጣልቶ ተደባድቦ የሆነ ነገር አድርጎ ብድግ አድርጎ እንዳይቃ አንስቶኝ ምናምን ይሄዳል። ቶፋም የሆነ ሳለ ይመጣል፣ ሶፊም የሆነ ሳለ ይመጣል። ያንቺም ጓደኛ ትመጣለች። ኪያ አንቺም ቢሆን የሆነ ነገር ስትናደጂ ትመጫለሽ፣ ትጨህልሽ። ቆይ መርያም ምን ትሆን እንዴ? ለመርያም ማን ነው የሚያስበው? ማን ነው? እሺ አታስቡልኝ። ቢያንስ ግን ሰላሜን ስጡኝ። ሰላም ልሁን። ትንሽ ጊዜ ደስተኛ ነኝ። እባካችሁ ትንሽ ጊዜ እንዴ ለኔ አንድ አመት ይሄን ከባድ ነው። አላህን ጠብቀሽ አላህን አምነሽ ነው የምትኖሪው። አንቺ ቀድመን እኮ ማን እንደሚሞት አይታወቅም። እሱን አላህ ነው የሚያውቀው። ግን ደግሞ እንደ አንድ ዶክተር እንደወሰነላት ቀኗን እንደምትጠባበቅ ሴት አይደለም እየሆናችሁ ያላችሁት። ይሄ እንዴት ነው? ትንሽ ቆይታችሁ እሺ ሶፊ መጣ ገንዘቡ ለሀብቱ ብለሽ ነው ማለት ለየትኛው ልጅ ለየትኛው ርስቴ ለየትኛው ህይወቴ ማርያም አውቃለሁ ብዙ ነገር እየጎዳሽ እንደሆነ አውቃለሁ። ግን እባክሽ በእኛ ጉዳይ ግን እኔን እመኚ፣ እርግጠኛው ነኝ ፕሊዝ። እሺ ከዚህ በኋላ አላገኘውም በተአምር። ግን ደግሞ እባክሽ አሁን ይሄን ጥያቄ እጠይቀዋለሁ ማርያም፣ ይሄን ጥያቄ አሁን ለተፋንሽ ማለት እርግጠኛው ነኝ እነግርሻለሁ፣ ትዳርሽ ይበጠበጣል። እባክሽ ተይ ማለት ይሄን ያህል በዚህ ደረጃ የሚሄድ ከሆነ አንቺ ብዙ ነገር እያልኩሽ ተረጋግተሽ ነው አይደል እያወራሽኝ ያለሽው? እሱ አንቺ የምትጨነቂልኝ ያህል ለኔ የማይጨነቅልኝ ከሆነ ኢትስ ኦኬ፣ በጣም ችግር የለውም። ማርያም ለምን እንደዚህ ያሽ? እኔ እኮ ተገዝቶ ስላለኝ ዝም እያልኩሽ ነው እንጂ እኮ የምታወሪው ነገር ልክ ሆነ አይደለም። ልክ ሆነ ያወራሽ ያለሽ ነገር እኮ ልክ አይደለም። ማዳመጥ ግዴታ አለበት። አንቺ ስሜት እንዳለሽ ሁሉ እኮ እኛም ስሜት አለን። እኛም እኮ ስንጠረጠር በጣም ይደብረናል። እኛም እኮ ምንም ስራችሁ ነገር አታርጉ ስንባ እኔና እሱ እኮ ተቃቅፈን እንኳን አይታችሁን አታውቁም። መተቃቀፍ አይደለም እና አንገት ውስጥም ገብቶ ያውቃል እንዴ? ነው እንዴ መርያም? ኧረ አላህ እንዴ በቃ እሺ፣ እሺ አሁን ምንም ማውራት አልፈልግም። እባክሽ እንደዚህ ለአንቺ ምን ያረጋል? እንደዚህ በቀጥይ ቆንጆ ነው። ምክንያቱም እንደዚህ በቀጠልሽ ቁጥር መሬማ ከኔ በላይ አንቺ ትጎጃለሽ። ይሄንን አኗር እስከዛሬ ብዙ ነገር እያለኝ ትዳሬን አክብሬ ቁጭ አልኩትኝ ብዙ ነገር ስባል አንቺ አሁን ባልታዋልሽው ነገር ላይ ዝም ብለሽ ብትጠረጠሪ ይሄን ያህል አትቀመጭ። እኔ እንደዚህ ዝም ብዬ ቁጭ አልኩትኝ ነገር ተጠርጥሬያለሁ። እንደ ውሻ እንትን ልበልልሽ ልታስታርቂ መተሻል። እንደ ውሻ ጎትታ አንቺ እርጉዝ ነሽ ዲቃላን ያመጣሽው እያለች ጎትታ ወስዳኛለች። ጓደኛሽም ቢሆን ሶፊም ቢሆን ጓደኛዬ እኮ ነኝ። ብዙ ነገር ተብያለሁ። ጓደኛዬ ነኝ አይደለም አንቺ ስምሽ ሲጠፋ ዝማቲም ላልሺ ነገር ነው እየነገርኩሽ እየመለስኩልሽ ያለው። ብዙ ነገር ተብያለሁ። በቃ ይሄ የማይባል ነገር። እናቴ በዚህ ምክንያት ብዙ ነገር ሆናለች። ቤተሰቦቼ ስማቸው ጠፍቷል። ያኔም እኮ እንደዛ ማለት አሁን አንቺ አንባባል ግን ይኸውልሽ፣ እሺ ለአንቺ ኮንፊደንስም ሆነ ደስ የሚል ነገር የሚሰጥሽ ከሆነ አላገኘውም። በጣም ችግር የለውም አላገኘውም። እባክሽ የሚያስብል ነገር እኮ የለውም። መሪማ ይኸውልሽ ከአኗር ጋር ዘመድ ነሽ፣ እንገናኛለን፣ ያገናኛናል። ብዙ ነገር የሚያገናኘን ጉዳይ አለ። ሰው ክፉና ደግ ባናወራ ደስ ይለኛል። ይሄን ያህል ደግሞ ሳታምኝ መቅረትሽ ያሳዝናል፣ ያሳፍራል። ምክንያቱም በተአምር የምጠረጥር ማለት አንቺ ቢያንስ ትሻለሽ ብዬ እኔ እንትኑ ላይ ራሱ ሽምግልና ላይ ራሱ መሪማ አልጠረጠረችኝ። ቢያንስ እስኪ እንኳን ያስ ብዬ ያወራው ነበር። ሰው ለካ አንቺ የጠረጠርሽው ነገር ነበር። እስኪ ነገር ሰው ነኝ ላይሰማኝ አይችልም። በእኔ ለመፍረድ አትሞክሪ እሺ። ለማንኛውም አሁን ወደ ቤት ሂጂና እረፍት ብታረጊ ቆንጆ ነው። ምክንያቱም ጭንቅላትሽ ማይሆን ነገር ነው እያሰበ ያለው። ማይሆን ነገር ባሰብሽ ቁጥር ደግሞ ትዳርሽ እንዳይበጠበጥ እሰጋለሁ። ምክንያቱም
አኗር በውስጥ ያለውን ነገር ስላፈነዳው ነው እንደዚህ የተበጠበጠ ያለን እኛ። ስለዚህ በውስጥ ይዞ ማለት ነው ያለበት። አይ ማውጣቱ እኛ በውስጣችን መያዝ አንችልም። እሺ እኛ መያዝ እንችላለን ይሻላል ማለት ነው። ማርያም ነው ብለሽ ሰላም እሺ ትይሻለ ከዚህ በላይ ብዙ ባለጨቃጭ ምናምን ቆንጆ ነው ብዬ አስባለሁ። ማለት የፈለኩትን ነገር ብትረጂ እንደ አንድ ሴት እንደ አንድ ባለትዳር እንደ አንድ ደግሞ እንትን ብትረጂ ደስ ይላል። አይ እኔ በኔ በኩል ብቻ ነው የምረዳው ምትይኮ ችግር የለውም ተረድቻለሁ። ከዚህ በኋላ አላገኘው ቤት አሁንም ድረስ ያሻለኝ ከዚህ በኋላ አላገኘውም ነው። እኔ ደግሞ እያልኩሽ ያለሁት መሀላችሁ እኔ ደጋግሜ ነው የተናገርኩት። አታገኙ አትገናኙ አይደለም። ምክንያቱም አንቺ ለምትወልጂው ልጅ እሱ ማጎት ነው፣ እኔ ማክስት ነኝ። መገናኘታችን አይቀርም። ግን ደግሞ ክፍተት አትፍጠሪ ከአኑ ጋር ላይክ እሱ መጥቶ እንዲበጠብጠን አትፍጠሪ። እሱ የእናንተ ትዳር መጣላት እኮ እኛ ጋርም እኮ ኢፌክት እያመጣ ነው። ያ ነገር የወንድምሽ ችግር እንጂ እኔ አይደለም። ለምን አትረጂ? ይኸውልሽ ትዳር ላይ እሱ አንቺ የሚባል ነገር የለም። ሁለታችሁም አንድ ላይ ተነጋግራችሁ መፍታት የምትችሉት ነገር መፍታት ትችላላችሁ። እሺ እንፈታለን። በቃ ማርያም እባክሽ ቻው። ከዚህ በላይ ማለት ብዙ ካወራን ይሄኛል በጣም በቂ ነው ብዬ አስባለሁ። ከዚህ በላይ ማውራት አስፈላጊ አይደለም። ብቻ ምን ጠረጠረ አይነት ሰዎች አይደለንም። ሪል የምነግራችሁ ነገር ያ ነውና ሰላሙ